ትልልቅ መልእክት ያላችሁ ትናንትና ስትነብዩ የነበረ ትናንትና ቃል ስታስተምሩ የነበረ ትናንትና ስትጸልዩ የነበረ ዛሬ ግን በሆነ ነገር ያቃታችሁ በዚያው ስፍራ እግዚአብሔር ይፈርድላችኋል። አሸናፊ ሆኖ ለመቆም እግዚአብሔር የፈተነውን ልብስ አሜን አሜን። በኤፌሶን መጽሐፍ 6ኛው ምዕራፋችን ላይ የተነገሩትን የመዳንን ራስ ቁር፣ የእውነትን ቀበቶ፣ የጽድቅን ጥሩር፣ የወንጌልን ጫማ፣ የሰላምን የወንጌል ጫማ፣ ደግሞም የእምነትን ጋሻ፣ የእግዚአብሔርን የቃሉን ሰይፍ ይዘን መቆም እንድንችል እግዚአብሔር ጸጋውን ያብዛልን። ጌታን እስቲ ከፍ ባለ ጭብጨባ ጌታን እንደዚህ የሚል መልእክት አለኝ ዛሬ። ኢየሱስ ጌታ ነው። አጠገባችሁ ላለው ሰው በዚያው በሉት እስቲ፣ በዚያው በሉት። አሁንም ድጋሚ በዚያው በሉት እስቲ። እግዚአብሔር ክብር ሊገልጥ ነው። ኢየሱስ ያድናል። መልእክቴ እንዲህ ነው። በዚያው እግዚአብሔር ክብሩን ይገልጣል። በዛው ባለህበት ቦታ፣ በዛው ባለሽበት ስፍራ እግዚአብሔር ክብሩን ይገልጣል። አረ የእግዚአብሔር ልጅ ኢየሱስ ጌታ ነው። ያድናል የአባቴ መንፈስ። መልእክቴ ይሄ ነው። እግዚአብሔር የነገረኝ ልጆቼን እንዲበያቸው ነው ያለኝ። መጽሐፍ ቅዱሶቻችንን እናውጣ። ዘጸአት መጽሐፍ ላይ 2ኛው ምዕራፍ ላይ ባለው ቃል መነሻ አድርጌ እግዚአብሔር ዛሬ በመልካምነቱ ጣልቃ ይገባል። ለአንዳንዶቻችን መልእክት ይሰጠናል። ለአንዳንዶቻችን እንቆቅልሻችንን ይፈታል። ለአንዳንዶቻችን ጉብጥናችንን ያቃናል። አንዳንዶቻችንን ለምጻችንን ያነጻል። አንዳንዶቻችንን ደግሞ ኃይል ጨምሮ ከትናንትና ይልቅ በልዩነት ያወጣናል። ኢየሱስ የእግዚአብሔር ልጅ ጌታ። በዛው ክብር ያዩ ሰዎች መካከል ብዙ ከዘፍጥረት ጀምራችሁ እስከ ራእይ ድረስ ብዙ ማየት ይቻላል። ነገር ግን 3 ሐሳብ ወይም ደግሞ 3 ሰዎችን ጠቅሼ መልእክቴን አስተላልፋለሁ። ኢየሱስ ጌታ ነው። የመጀመሪያው በዚያው ክብር ያየው ሙሴ ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ዘጸአት መጽሐፍ ላይ 2ኛው ምዕራፍ ላይ ምዕራፍ 1 ሄዳችሁ እስከ ቁጥር 10 ሄዳችሁ ስታጠኑት ወይም መጽሐፍ ቅዱሳችንን ስናጠና ሙሴ ወንድ ልጅ ይገደል በተባለበት ስፍራ ላይ በማይፈለግበት ማህበረሰብ መካከል እግዚአብሔር ያሳደገው ሰው ነው። ኢየሱስ ጌታ ነው። ማሳደግ ብቻ አይደለም፣ አሳድጎ መልእክተኛ አድርጎ የላከው ሰው ነው። ክብር ለመንፈስ ቅዱስ ይሁን። እንደገና መጽሐፍ ቅዱሳችንን ሄደን ስንመለከት ዘፍጥረት መጽሐፍ ላይ ዮሴፍን ስንመለከት ዮሴፍ በወንድሞቹ መካከል በተጣለበት ጉድጓድ በተጣለበት በቃ መልእክት ትክክል አይደለም በተባለበት ስፍራ ላይ እግዚአብሔር ቀድሞ መጀመሪያ ላይ ቆሞ መጨረሻውን ስለተናገረው መጨረሻ ላይ በገዥነት ቅባት በወንድሞቹ መካከል ተገልጦ እግዚአብሔር ከሱ ጋር መሆኑ ታይቷል። ኢየሱስ ጌታ ነው። ከዛም እንዲህ ተባለ፣ ዮሴፍ በሕይወት አለ። ኧረ ኢየሱስ የእግዚአብሔር ልጅ ጌታ ነው። ዘፍጥረት መጽሐፋችንን 45ኛው ምዕራፍ እናነሳና ያው ቅደም ተከተል ስለሆነ ዘፍጥረትን 45ኛውን ይዘን ከዮሴፍ እንነሳ። ክብር ለእግዚአብሔር ይሁን። ዮሴፍ የሚገርማችሁ ነገር ዘፍጥረት 45ን ሄዳችሁ ከ1 እስከ 28 ስታጠኑት በተለይ ቁጥር 25 እና 27ኛው እስከ 27 ያለውን ቃል አንስቼ አወራለሁ። ክብር ለኢየሱስ ይሁን። ዮሴፍ እንደምታውቁት ትንሹ የፍሬ ዛፍ የተባለ ሰው፣ እግዚአብሔር አጀንዳ ያስቀመጠበት ሰው፣ ከወንድሞቹ መካከል ህልመኛ ያደረገው፣ አባቱም ስለሚወደው ለየት ያለ ህብር ያለበት ወይም ጌጠኛ ልብስ ያለበሰው ሰው ነው። ኢየሱስ ጌታ ነው። በወንድሞቹ ግን ይጠላ ነበረ። ለምን? በአባቱ ዘንድ ሄዶ የተነገረውን ነገር እግዚአብሔር ያለውን ነገር እግዚአብሔር ያሳየውን ህልም ሄዶ ስለሚናገር ወንድሞቹ ይጠሉት ነበር። ክብር ለኢየሱስ ይሁን። እግዚአብሔር ግን ከሱ ጋር ስለነበረ መጀመሪያ ላይ ቆሞ የተናገረው እግዚአብሔር ፍጻሜውን ልክ እንደተናገረው እግዚአብሔር አድርጎለታል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬ እግዚአብሔር እንደዚህ ነው የሚያደርገው ለአንዳንዶቻችን። ዘፍጥረት መጽሐፍ ላይ 45ኛውን መጽሐፍ ካወጣችሁልኝ እንደዚህ የሚል ቃል አለ። ክብር ለኢየሱስ ይሁን። በሱ ቃል ልነሳና እገባለሁ ሙሴ ላይ። ነገር ግን ይሄን መነሻዬን ሐሳብ ቁጥር 25ን አነባለሁ። እንዲህ ይላል፣ በጌታ በኢየሱስ ስም እነርሱም ሄዱ ይልና በሕዝብ በግብፅ አገርም ወጡ፣ እንደ ከነዓን ምድር
ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህም ብለው ነገሩት፣ ዮሴፍ ገና በሕይወቱ ነው፣ እርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል። ያዕቆብም ልቡ ደነገጠ፣ አላመናቸውም ነበርና። እነርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱም ያነግሱት ዘንድ ዮሴፍ የሰደደላቸውን ሰረገሎች ባየ ጊዜ የአባታቸውን የያዕቆብን ነፍሱ ሕይወት ታደሰ ይላል። ኢየሱስ ጌታ ነው። ቀኝ እጆቻችሁን ትሰጡኝ። ማክራዳ ሊሃቦስ ሳኪላ ባህቲ ካፓራቦራ አባት እግዚአብሔር አምላክ ሆይ የቃል ፍቺ ያበራል ሕፃናትንም አስተዋዮች ያደርጋል ተብሎ እንደተጻፈ የቃልን ብርሃንና እውነት በዚህ ስፍራ ላይ እንድትገልጥልን ደሞም በቃል እውነት አባት ሆይ ወደ እውነት ሁሉ እንድትመራን ከትናንትና ይልቅ አንደበቶቻችንን ጌታ ሆይ በጨው እንድትቀምም የዓለም ብርሃን ሆነን የምንገለጥበት የቃል መዶሻ ጣልቃ እንዲገባ የጨለማውን ጉልበት እንዲመታ ጠማማ ሌዋታውያንን እግዚአብሔር አምላክ ሆይ እንዲቀጣ አንተ ራስህ በኃይል በዚህ ስፍራ ላይ እንድታገለግለን መንፈስ ቅዱስ ጊዜውን ላንተ አሳልፈን ሰጠን። ስለምታስተምረን መንፈስ ቅዱስ የትኛውም እግዚአብሔር አምላክ ሆይ አንተ ያልተከልካቸው አንተ ያላስቀመጥካቸው ከቃል ውጭ የሆኑ ሚዛኖች በክርስቶስ ደም የተራገፉ የሆነው አንተ ጣልቃ የገባ በማንም የማትለካው መንፈስ ቅዱስ ዘንበል እንድትል ጊዜውን ላንተ አሳልፈን ሰጠን። ስለ ሁሉ እናመሰግናለን። አሜንና አዎን በሆነው ልጅ አሜን። ኢየሱስ ያድናል። ዮሴፍን አንስተን ዘፍጥረት 45ን ከቁጥር 1 እስከ 28 ባለው ቃል ላይ ስናጠና ዮሴፍ እንግዲህ ወገኖቼ ብዙዎቻችን ሰብከነዋል፣ ብዙዎቻችን እናውቀዋለን ይህንን ቃል። ዮሴፍ እግዚአብሔር ህልም የሰጠው ሰው ነው። እግዚአብሔር አጀንዳ ያለበት ሰው ነው። እግዚአብሔር አይኑን የጣለበት ሰው ነው። ነገር ግን አይኑን እግዚአብሔር እንደጣለበት ሁሉ በዛው መካከል በወንድሞቹ መካከል እንዴት አልፎ በጉድጓድ ወስደው እንደጣሉት መጽሐፍ ቅዱሳችንን ስናጠና እናያለን። ነገር ግን በተጣለበት ስፍራ ላይ ሊገሉት ቢሉም ማስረጃ የልብስ ደም የተነከረ ማስረጃ ይዘው ወደ አባታቸው ቢሄዱም ዮሴፍ ግን አልሞተም ነበር። ኢየሱስ ጌታ ነው። ለምን? እግዚአብሔር የተናገረው ኪዳን ስለነበረ፣ እግዚአብሔር የተናገረው ቃል ስለነበረ። ዛሬ እንደዚህ የሚል መልእክት አለኝ። እግዚአብሔር መጀመሪያ ላይ ቆሞ ምን ብሎሻል? እግዚአብሔር መጀመሪያ ላይ ቆሞ ምን ብሎሃል? መጀመሪያ ላይ ቆሞ የተናገራችሁ እግዚአብሔር መጨረሻችሁን በኢየሱስ ስም በውበት ይጠቀልላል። ገዢነ ብሎሃል፣ ገዢነ። እግዚአብሔር የበላይነ ብሎሃል፣ የበላይነ። እግዚአብሔር ራስነ ብሎሃል፣ ራስነ። ኢየሱስ ያድናል። ዮሴፍ ወገኖቼ እንደምታውቁት በዛ ስፍራ ላይ ወንድሞቹ ቢጥሉትም እግዚአብሔር አጀንዳ ነበረበትና አውጥተው እንደገና ከመካከላቸው አንደኛው መልካም አስተሳሰብ የነበረው ወንድሙ አውጥተው እንደሸጡት ለግብፅ ለፈርዖን እንደሸጡት ከዛም በዛ ስፍራ ላይ ወጥቶ ይሰው መጨረሻውን እግዚአብሔር ሊያፈጥንለት ስለፈለገ በዛ በግብፅ ከወረደ በኋላ ረሃብ መጣ። ረሃብ በመጣ ጊዜ ያ ረሃብተኛ የሆነው ወንድሞቹም እንደ ሰው ተራቡ። ወንድሞቹም ችግሩ ደረሰባቸው። በዛን ጊዜ እንደገና ስንዴን ፍለጋ እህልን ፍለጋ ዮሴፍ ያለበት ስፍራ ላይ መጡ። ኢየሱስ ጌታ ነው። እግዚአብሔር ቀድሞ ዮሴፍን ልኮት ነበርና በዛ ግብፅ ስፍራ ላይ ስንዴ በተገኘበት ስፍራ ላይ ዮሴፍ በተገኘበት ስፍራ ላይ እግዚአብሔር ጣልቃ ገብቶ ነበርና እነኛ ወንድሞቹ በመጡ ጊዜ አንድ የሰጣቸው ሁለት የሰጣቸው በሶስተኛው ላይ ግን አልቻለም። ኢየሱስ ጌታ ነው። በወንድሞቹ መካከል መደበቅ አልቻለም። ራሱን ገለጠ። እዚህ ዘፍጥረት 45 ላይ ስታጠኑት ራሱን ገለጠና ዮሴፍ ነኝ እኔ አላቸው። ኢየሱስ ጌታ ነው። ዮሴፍ በሕይወት አለ። ከዛም ለአባቱ ሰረገላ ላከ። ከረሃቡ ምድር እንዴት እንዳወጣው እናያለን። ዛሬ አንድ መልእክት አለኝ። ኢየሱስ ጌታ ነው። በየትኛውም ሲቹዌሽን ላይ ሁኑ፣ በየትኛውም ረሃብ ላይ ሁኑ፣ በየትኛውም ችግር ላይ ሁኑ፣ እግዚአብሔር ተናግሯችሁ እየኖራችሁ ያላችሁበት ነገር ሌላ ቢሆንም እግዚአብሔር ግን ዛሬ እንደዚህ ይላል፣ በዚያው ክብር አለ፣ በዛው ዮሴፍ በሕይወት አለ ተብሎ ይነገርላችኋል። መሞታችሁን ዜና የሰሙ የእናንተ ጸጋ እንዳበቃ የተናገሩ እነሱ ራሳቸው ምስክር ይሆናሉ። አረ ኢየሱስ ያድናል።
የያዕቆብ ልጆች ራሳቸው ምስክር ሆነው ዮሴፍ በሕይወት አለ አሉ። ዛሬ እንደዚህ የሚል መልእክት አለኝ። ያንቺ ነገር አልሞተም እህቴ፣ ያንተ ነገር አልሞተም ወንድሜ፣ ያንተ ነገር በሕይወት አለ። ዮሴፍ አልሞተም፣ ዮሴፍ በሕይወት አለ። አልሞተም፣ አልሞተም፣ አልሞተም። ቤተ ክርስቲያን ያንቺ ነገር አልሞተም። ትውልድ ያንተ ነገር አልሞተም። አለ ክብር፣ አለ ክብር፣ አለ ክብር። አባቴ የተናገረው ክብር አለ። ለምድር የተናገረው ክብር አለ፣ አለ፣ አለ። ዛሬ እንደ ሰማርያ የተለያየ ችግር ውስጥ ያላችሁ መልእክት አለኝ። ነገ እግዚአብሔር በረከታችሁን የሚያሳፍስበት፣ እግዚአብሔር ስማችሁን የሚያከንበት፣ እግዚአብሔር ዮሴፍ በሕይወት አለ እንደተባለ ነገራችሁ በሕይወት አለ ተብሎ የሚነገርበት ቀን መጥቷል። ቀን መጥቷል። አንተዬ ኢየሱስ ያድን። ሁለተኛው መጽሐፍ ቅዱሳችን ላይ የምንመለከተው ሙሴ ነው። ኢየሱስ ጌታ ነው። ዮሴፍ ማን ነው? ዮሴፍን ይሄን ያህል ካልኩኝ ይበቃኛል። ቶሎ ቶሎ ብዬ ከሰዓቴ አንጻር ቶሎ ቶሎ መልእክቴን ያዙልኝ። እግዚአብሔር እንዲህ ብሏቸዋል። በዚያው ምን አለ? ክብር። እስቲ ንገሩልኝ ለሶስት ሰው፣ በዚያው በሉት ክብር አለ። በዚያው በሉት ክብር አለ። በተናቅሽበት፣ በተገፋበት፣ ማንነትን በማይፈልገው ማህበረሰብ መካከል እግዚአብሔር ያሳድጋል። ሙሴን ስትመለከቱ ዘጸአት መጽሐፋችሁን ሄዳችሁ ስታጠኑት ሙሴ እኔ ይገርመኛል። ስለ ሙሴ ሳጠና ወንድ ልጅ እኮ ይገደል ነው የተባለው። አንተዬ ወንድ ልጅ ይገደል በተባለበት ወይ ወንድ ዘር እየጠፋ ባለበት በዛ ስፍራ ላይ በዛው በፈርዖን በዛው በቤተ መንግሥት እግዚአብሔር ሙሴን አሳደገው። የፈርዖንን ወተት እየጠጣ የፈርዖንን ምግብ እየበላ እግዚአብሔር እንደገና መልእክተኛ አድርጎ አወጣው። ኢየሱስ ያድናል። መልእክት አለኝ። በማይመች ሁኔታ ውስጥ ያላችሁ፣ በጠላቶቻችሁ መንደር የተከበባችሁ፣ እንደ ሙሴ በማይፈልጋችሁ ማህበረሰብ መካከል ያላችሁ እግዚአብሔር ያሳድጋችኋል። እግዚአብሔር ያሳድጋል። ደብቆ ሸሽጎ አሳድጎ እግዚአብሔር ለወግ ማድረግ ያበቃል። ሙሴ ይገርመኛል። የሚገርም ነው እኮ አሳድጎ አብስሎ ሕዝብን ይዞ እንዲወጣን ያደረገው ኢየሱስ ጌታ ነው። ትልልቅ ራእይ ያላችሁ፣ ትልልቅ መልእክት ያላችሁ፣ ትናንትና ስትነብዩ የነበረ፣ ትናንትና ቃል ስታስተምሩ የነበረ፣ ትናንትና ስትጸልዩ የነበረ፣ ዛሬ ግን በሆነ ነገር ያቃታችሁ ማርካዶ ላቲና እግዚአብሔር ዛሬ ያወጣችኋል። በዚያው በሉት ክብር አለ። በዚያው በሉት ሞገስ አለ። በዚያው በሉት ማደግ አለ። በዚያው በሉት በስሎ መገለጥ አለ። ያድናል። ይገርማል እኮ እናንተዬ፣ ኢየሱስ ጌታ። በተለይ ስለ እድገትን ሳስብ፣ ስለ እድገት ሳጠና ወገኖቼ ማደግ ትፈልጋላችሁ? በአንድ ስፍራ ተተከሉ። መልእክት አለኝ። ያደገ የሚያድግ ችግኝ፣ የሚያፈራ ችግኝ በአንድ ስፍራ ላይ የተተከለ ነው። አረ ኢየሱስ የእግዚአብሔር ልጅ ያድናል። አጠገባችሁ ላለው ሰው ንገሩልኝ፣ በአንድ ስፍራ ተተከል በሉት። በአንድ ስፍራ ተተከል በሉት። ወገኖቼ ችግኝ አንድ ቦታ ተተክሎ ከዚህ ነቅላችሁት ወደ ሌላ ቦታ ብትወስዱት ንፋስ፣ ፀሐይ ስለሚያጠወልገው የሚፈለገውን የሕይወት ስርዓት አይዝም፣ ይደርቃል። ዛሬ መልእክት አለኝ። ከቦታ ቦታ መዘዋወር ጥሩ ነው፣ ጸጋ መከፋፈል። ነገር ግን መልእክት አለኝ። በቤተ ክርስቲያን ያልተያዛችሁ በክሮዳ ላሃቲና ቤተ ክርስቲያን ምን ያደርጋል? ሶሻል ሚዲያ አለ እያላችሁ በሆነ ነገር ቅጥር ሰርታችሁ የተቀመጣችሁ ጥሩ ነው። ሶሻል ሚዲያ እኔ ነቀፌታ የለኝም። ነገር ግን በቤተ ክርስቲያን ተያዙ። ያድናል የአባቴ መንፈስ። አጠገባችሁ ላለ ሰው ንገሩልኝ፣ አድገ በሉት።
አድገህ በሉት፣ በስለህ በሉት፣ መልእክት ይዘህ በሉት፣ ለመውጣት በሉት፣ መተከል አለብህ በሉት። የተስማማ አለ ወይ? መተከልም ይፈልግ። ለጌታ ክብር ስጡ። ወገኖቼ የምንበስለው አንድ ቦታ ስንተከል ነው። የምናፈራው አንድ ስፍራ ላይ ተቆንጥጠን ስናድግ ነው። ኢየሱስ ጌታ። እንግዲህ እግዚአብሔር የነገረኝ መልእክት እኔ ያላለበስኳቸውን ልብስ ያልተፈተነ ልብስ ልጆች ያውልቁ ብሎኛል ለማደግ። አንደኛ ሳሙኤል ላይ ውጡልኝ። አንደኛ ሳሙኤል ምዕራፍ 17 ላይ እንሂድ። ኢየሱስ ጌታ። አንደኛ ሳሙኤል ምዕራፍ 17 ይሄንን መጽሐፍ ቅዱስ ይዘን ስናጠና በዚህ ስፍራ ላይ ስለ ጎልያድና ስለ ታሪክ ስለ ዳዊት ያወራ። ስለዛ ልሰብካችሁ አይደለም። ዳዊት ግን ሊዋጋ ጎልያድን እስራኤልን ያስጨነቀው ያስፈራራውን ያንን መንፈስ የያዘውን ያንን ጎልያድ የተባለ ስም የተሰጠውን ነገር ሊቋቋመው ወይም ሊዋጋ በወጣ ጊዜ እሱ የለመደው ጠጠር ነው። እሱ የለመደው ከአንበሳና ከድብ ጋር መዋጋት ነው። ድብ ማን ነው? በጎቹን ሊበላ ሲመጣ ድብ በጎቹን ሊበላ ያስጥል ነበረ በጠጠር ከአንበሳ ጋር ከድብ ጋር እየታገለ። ኢየሱስ ጌታ ነው። የለመደው አካሄድ አለ። የለመደው ጠላቱን የሚጥልበት መንገድ አለው። ነገር ግን ባልለመደው መልኩ ባልተፈተነ ልብስ ሳኦል አወለቀና የራሱን ልብስ ሰጠው። ኢየሱስ ጌታ ነው። ሲያይ የሚያራምደው አይደለም ልብሱ። ከዛ እንዲህ አለ፣ አይ ይሄን ልብስ አልፈተኩትም ብሎ አወለቀ። ዛሬ መልእክት አለኝ። ጠላት ያለበሳችሁ፣ ሁኔታ ያለበሳችሁ፣ ሰዎች ባለማወቅ ያለበሳችሁ የትኛውም ያልተፈተነ ዘረኝነት ቢሆን በጌታ በኢየሱስ ስም የተመታ የሆነ አረ በኢየሱስ ስም ይውለቅ። በኢየሱስ ስም ጠሬነት ይነሳ። ሐሜት ቢሆን ይነሳ። የወሬ አተላ ይደፋ። የጨለማ ስብሰባ ይበተን። የጨለማውን በር ያስከፈተ የሞት ጥላ ደጆችን የጠራ አብ ያልተከለው እንደ ቃሉ እውነት ያልሆነ የትኛውም አብ ያልተከለው እግዚአብሔር ያላለበሰን ያልተፈተነ ልብስ በኢየሱስ ስም ይውለቅ። አረ በኢየሱስ ስም ይውለቅ። ወይኔ እግዚአብሔር ያላለበሰን እግዚአብሔር በቃሉ እውነት ያልፈተነው እግዚአብሔር በመንፈስ ቅዱስ እሳት ያልፈተሸው እኛ ግን ለብሰን የቆምነው ዛሬ በጌታ በኢየሱስ ስም ይውለቅ። ያልተፈተነ ልብስ ይውለቅ። ጥላቻ ይውለቅ። ዘረኝነት ይውለቅ። የጨለማ ጉልበት የጠራ ቂመኝነት ይነሳ። አብ ያልተከለው ተክል ማርኮስ አላባቱና በኢየሱስ ስም ይነሳ። መልእክት አለኝ ዛሬ። የምድር ቤተ ክርስቲያን ታማለች። እግዚአብሔር ግን ሊፈውሳት ሰዓት ደርሷል። ጣልቃ ሊገባ በመንሹ ሊያነጥር ፍሬውን ከገለባው ሊለይ የአባቴ እጅ ጣልቃ ይገባል። ተደባልቀን አንቀጥልም። አንተዬ ተሸቅጠን አንቀጥልም። ኢየሱስ ያድናል። ያልፈተነው ዳዊት እንዴት ብሎ ይቆም ጎልያድ ፊት? ኢየሱስ ያድናል። ጎልያድ ፊት አሸናፊ ሆኖ ለመቆም እግዚአብሔር የፈተነውን ልብስ አሜን አሜን። በኤፌሶን መጽሐፍ 6ኛው ምዕራፋችን ላይ የተነገሩትን የመዳንን ራስ ቁር፣ የእውነትን ቀበቶ፣ የጽድቅን ጥሩር፣ የወንጌልን ጫማ፣ የሰላምን የወንጌል ጫማ፣ ደግሞም የእምነትን ጋሻ፣ ደግሞም የእግዚአብሔርን የቃሉን ሰይፍ ይዘን መቆም እንድንችል እግዚአብሔር ጸጋውን ያብዛልን። ከህመም የሚፈውስ የእግዚአብሔር እጅ ነው። ክብር ለእግዚአብሔር ይሁን። አሁንም እንዲበሉት አጠገባችሁ ላለው ሰው በዚያው በሉት፣ እግዚአብሔር ክብር አለው። በዚያው በሉት፣ ክብር አለ በሉት፣ አትናወጥ በሉት። ሁለት ሰዎችን ልጥቀስና ሐሳቤን ልጠቅለል። ማን ነው? አስቴር መጽሐፍ ላይ ሞርዶክዮስን ታገኛላችሁ፣ አስቴርንም ታገኛላችሁ። ሞርዶክዮስን ስትመለከቱት ሞርዶክዮስ ያለመናወጥ በስፍራው የተቀመጠ ሰው ነው። ነገር ግን ሃማ ሊያሰግደው ብዙ ጊዜ ጥረትን አድርጓል፣ ብዙ ነገርን አድርጓል። እግዚአብሔር ግን ጣልቃ ሲገባ መዛግብት ተገላበጠለት። ቤት በዛው። እስቲ እንደዚህ በሉት አጠገባችሁ ላለው ሰው በዚያው በሉት፣ እግዚአብሔር ክብር አለው በሉት። አረ በዚያው በሉት፣
እግዚአብሔር የሞገስ ካባ አለው በሉት። አስቴር መጽሐፍን ሄዳችሁ ስታጠኑት በደንብ አጥኑት። እናንተ መጽሐፉን ያው ከኔ የተሻላችሁ በዚህ ስፍራም እንዳላችሁ የአባቴ ልጆች አምናለሁ። እድል ተሰጥቶኝ ቆምኩኝ እንጂ እንደ መልእክተኛ። አስቴር መጽሐፍን ሄዳችሁ ስታጠኑ 6ኛው ምዕራፍ ላይ ከ1 እስከ 9 ላይ ሄዳችሁ ስትመለከቱ ንጉሥ ያከብረው ዘንድ ለሚወደው ሰው እንዲደረግለታል ተባለ። ሞርዶክዮስ ቤት በተጣለበት፣ በዛው በተረሳበት፣ በዛው በተናቀበት፣ በዛው ስገድ በተባለበት ቦታ ላይ እንደገና እግዚአብሔር ምን አደረገ? ሃማ ባዘጋጀው እንጨት ላይ ራሱ ተሰቀለ። ወገኖቼ አንድ መልእክት አለ። የሆነ ነገር ከቧቸዋል። ግድ የለም ውጊያው እግዚአብሔር ነው። ግድ የለም ውጊያው እግዚአብሔር ነው። አንተ መልእክተኛ ነህ፣ ዛሬ መነሳት ይሆናል። አንተ ኃያል ዛሬ ተነስ። አንተ እንደ ሞርዶክዮስ የተቀመጥ በበር የተጣልክ ተነስ። መልእክት አለኝ ዛሬ ሃማ ይሰቀላል። በዚያው በአደባባይ አንተን ሊሰቅል ያለ ሃማ ይሰቀላል። ነገርን ሊሰቅል ያለ ሃማ ይሰቀላል። የፍርድ ቤት ኬዝ ያላችሁ የሆነ መሬት የተያዘባችሁ እግዚአብሔር ጣልቃ ይገባል። ያለ መናወጥ ቀጥ ብለህ ቁም። ኢየሱስ ያድናል። እዛው ጸልይ፣ አጥብቀህ ጸልይ። እግዚአብሔር ይፈርዳል። ሉቃስ 18 ላይ ታውቋታላችሁ ያችን ሴት። ምንም እንኳን እግዚአብሔርን ባልፈራ ሰውን ባላፍር ስለ ንዝነዛዋ እፈርድላታለሁ ብሎ እግዚአብሔር የተነሳላት ዛሬ መልእክት አለኝ። በዚያው ስፍራ እግዚአብሔር ይፈርድላችኋል። በዚያው ከተማ እግዚአብሔር ይፈርዳል። በዚያው ሰፈር እግዚአብሔር ይፈርዳል። በዚያው የአገልግሎት ስፍራ እግዚአብሔር ይፈርዳል። በጨለማው ላይ ይፈርዳል። አላውቅም እኔ እግዚአብሔር እንደዚህ ልክ እንደ መዶሻ እንደ ፍርድ ቤት ማተም ሲደረጋ ያለው ዛሬ እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። ይፈረድልሃል፣ ይፈረድልሻል። ወይኔ ለአንዳንዶች መዛግብት ሲገላበጥ ያለው የሻገተ መዛግብት እየተነሳ ስማቸው ሲወጣ ያለው ከተደበቀበት መታወቂያቸው እየተራገፈ ሲወጣ ያለው የአባቴ መንፈስ እንደዚህ ይለኛል። ንጉሥ ለሚወደው እንደተባለ ዛሬ ለአንዳንዶች ይህ ክብር ያገኛቸዋል። ይህ መጎናጸፊያ ያገኝሃል። በተጣልክበት በዛው ንገሩት። አጠገባችሁ ላለ ሰው በዚያው በሉት። ክብር አለ፣ በዚያው ሞገስ አለ፣ በዚያው ካባ አለ። በጠንቋይ ተከባል። ግድ የለም እግዚአብሔር ዋናውን ሊገረድስልህ ነው። እግዚአብሔር ዋናውን ሊመታልህ ነው። ሃማን ሊያሰቅልልህ ነው። እግዚአብሔር ጣልቃ ገብቷል። በዚያው በሉታው ነው። አረ ክብር አለ በዚያው። ያንተን ሞት የፈለጉት እያለሁ ለአንተ ግን የክብር ካባ፣ የሞገስ ካባ፣ የቅባት ኃይል አሎሳ ካላቶናን ያሞራ የእድገት ደረጃ መፈለገ እግዚአብሔር በኢየሱስ ስም ያደርጋል። ዛሬ መታወቂያችሁ ከተቀበረበት ወጣ። ነገራችሁ ከተደበቀበት ወጣ። ያስጨናቂያችሁ ዘንግ ተሰበረ። ሃማ ተሰቀለ። ለአንዳንዶቻችሁ እንዲህ ነው የሚሆነው። አደባባይ ላይ ሊገለኝ ያማለ ነግቶለት እስኪያየው ልቡ እንደዋለለ ሃማ ተሰቀለ። መልእክታችሁ ነው ለአንዳንዶች። ዛሬ ሃማ የሚሰቀልበት ቀን ነው። ለአንተ የክብር ቀን ነው። ለአንተ የምትፈለግበት ቀን ነው። ለአንተ ስም ስም ከሻገተበት የሚወጣበት ነው። ያድናል የአባቴ መንፈስ። የመጨረሻውን መልእክት ልጠቅልል። በአዲስ ኪዳን ላይ ደቀ መዛሙርቶቹ ዮሐንስ 21 ላይ ሄዳችሁ ስትመለከቱ ኢየሱስ ብዙ ተስፋ ሰጥቷቸዋል። እንደዚህ ብሏቸዋል። ያንን ተስፋ ሞተ፣ ተነሳ፣
ትናንትና ተስፋ የሰጣቸው አምላክ ከመካከላቸው ስላልነበረ ተመለሱ። ወዴት? ወደ አሳ ማጥመዳቸው። የሚገርም እኮ ነው። ወደ አሳ ማጥመድ ከሄዱ በኋላም አሳ በራሳቸው ልምድ እያጠመዱ ነበረ። መረባቸውን እየወረወሩ እያጠመዱ ነበረ። ነገር ግን ጌታ ኢየሱስ ክርስቶስ መጣ። ኢየሱስ ያድናል። ልጆቼ አንዳች የሚበላ ነገር አላችሁን አላቸው። ከዛም መረባቸውን ወዴት እንደሚጥሉ እግዚአብሔር ጌታ ኢየሱስ ጣልቃ ገባ። ምሪትን ሰጣቸው። ከዛም በምሪቱ መሰረት መረባቸውን በጣሉ ጊዜ መረባቸው አሳውን ሞላው። ለአንዳንዶቻችሁ ዛሬ ምሪት ደመና። አረ እንዴት ነው ማንም ያሳየኝ የምትሉበትን አቅጣጫ የሚያሳይ አባቴ መንፈስ ጣልቃ ይገባል። አቅጣጫ ይዛችሁ መውጣት ይሆናል። አረ ያድናል። እንደዚህ ያለው ኢየሱስ ጌታ ነው። ለአንዳንዶች ራሳቸው የሚመሩበትን ልጓም ያለበትን ፈረስ እየቀየሩ ሌላ በብርሃን የተሞላ እጅ የሚመራበት ፈረስ ላይ ሲወጡ ያለው መንፈስ ቅዱስ ኃይሌ ነው ይለኛል። መንፈስ ቅዱስ ምሪቴ ነው ይለኛል። መንፈስ ቅዱስ አደራረጌ ነው ይለኛል። ከራሳቸው ነገር አወጣና ከራሳቸው ምሪት አወጣና ከራሳቸው ልምምድ አወጣና ዛሬ በልዩነት ጣልቃ ገባለሁ ይለኛል። ያድናል። ሐዋርያት ሥራ መጽሐፍ ላይ ሄዳችሁ መንፈስ ቅዱስ ጣልቃ የገባበትን ስትመለከቱ አንደኛው ምዕራፍ ላይ 4ኛው ቁጥር ላይ በዚያው ኃይል ተቀበሉ፣ በዚያው በአዲስ ቋንቋ ተሞሉ፣ በዚያው በልሳን የተከፋፈሉ እሳቶች መጡባቸው። መልእክት አለኝ። በዚያው ኃይል አለ፣ በዚያው ክብር አለ፣ በዚያው ቅባት አለ፣ በዚያው ሞገስ አለ። በዚያው በሉት እግዚአብሔር በሉት ጣልቃ ይገባል። ጠላት ተሰብስቦ ባህል ግድ የለም። ነገሩ እስኪሞላ ነው ዋንጫው ሲሞላ እግዚአብሔር ባንዴ ይደፈዋል። ለእግዚአብሔር ይህም በእግዚአብሔር አይን ይህም ቀላል። ኢየሱስ ያድናል። እግዚአብሔር ዛሬ የነገረኝ መልእክት ይሄንን ነው። ክብር ለእግዚአብሔር ይሁን። በዚያው እግዚአብሔር የገዥነት ቅባት አለው። በዚያው እግዚአብሔር በተጣለክበት በማይወዱ ማህበረሰብ መካከል ያሳድግሃል። በዚያው እግዚአብሔር ያበላሃል። በዚያው እግዚአብሔር ያጠግብሃል። በዛው መንፈስ ቅዱስ ይሞላሃል። በዛው ነገር በአሳ ይሞላል። በዚያው እንደገና ትውልድ በፉጨት ይጠራል። ያድናል የእግዚአብሔር መንፈስ። ክብር ለጌታ ስጡልን። እጆቻችሁን አንሱ፣ እንጸልይ። እግዚአብሔር አንድ ነገር ይፈልጋል። ዛሬ እንደዚህ በሉት፣ አጠገባችሁ ላለው ሰው እግዚአብሔር በዚያው በሉት ክብር አለ ብሎኛል። እግዚአብሔር በዛው በሉት የገዥነት ቅባት አለ ብሎኛል። እግዚአብሔር በዛው በሉት ይፈርድልኛል። እግዚአብሔር በዚያው በሉት ጠላቶችን ሃማን ይሰቅለዋል። እግዚአብሔር በዚያው በአደባባይ ነገሮቻችሁን ሊሰቅል ያለ ሃማ የሚሰቀልበት ቀን ነው። ዛሬ በጌታ በኢየሱስ ስም በቤታችሁ ላይ እግዚአብሔር ሰው ሲፈልግ እንደ ዳዊት በቤታችሁ አንቺ ተገኙ፣ ልጆቻችሁ ይገኙ። እግዚአብሔር በኢየሱስ ስም እግዚአብሔር በከተማችሁ ላይ ሰው ሲፈልግ እንደ ኖህ ያገኛችሁ። እግዚአብሔር እንደገና መልእክተኛ ሲፈልግ አክሮዳላዳንያስ አስተማሪ ሲፈልግ እንደነ ገማልያ እግዚአብሔር አምላክ የሚያደርግ እንደነ አጋቦስ የሚያደርግ ያንተ እሳት ጣልቃ እንዲገባ ነው ጸልያለሁ። እንደ ቤሪያ ሰዎች ቃልን የሚመረምሩ እንዲሆኑ በጌታ በኢየሱስ ስም ጸልያለሁ። በቃል እውነት ዛሬ ወደ ቃል ብርሃን መመለስ ይሆን። ያልተፈተነ ማንነት አለመጸለይ ያልተፈተነ ማንነት ነው። ዛሬ በኢየሱስ ስም የወለቀ ይሆን። ዘረኝነት በኢየሱስ ስም የተመታ ይሆን። ጎጣኝነት በኢየሱስ ስም ይመታ። ግሩፕተኝነት ይመታ። አካሉ አባቶይ
ኢየሱስ አካሉ አንተ የመጣኸው ብልቶችን ገጣጥማ አንድ ልታደርግ ነው። ሙሽራው ኢየሱስ ዛሬ ጣልቃ ስለገባ ስም ይባረክ። አዲሱን ሰው ልበሱ እንዳልክ ዛሬ ለእያንዳንዱ አዲስ ልብስ የሚያለብስ እጅህ አሁን በጉባኤው ጣልቃ ስለገባ አመሰግናለሁ። አዲስን ጸጋ የሚያለብስ፣ አዲስን ኃይል የሚያለብስ፣ አዲስን ጉልበት የሚጨምር፣ አዲስን ቁርጭምጭሚት የሚያጸና፣ አይኖችን የሚኩል፣ አፍን በሳት ላንቃ የሚያደርግ፣ አፍን በሳት ጉጠት የሚነካ፣ አልዓዛርን የሸተተውን የሚያስነሳ፣ ሽባነትን የሚተረትር፣ ዲዳነትን የሚፈውስ የአባቴ እጅ ጣልቃ ገባ። ሎታ ካታና ማካታንያ ፔካታንያ ሶባባዬ በዚህ አየር ላይ ያለው የዘረኝነትን አጀንዳ በኢየሱስ ስም ጠርጋለሁ። ፓኮታራዶሳ ኢርካቴኒ ሸቦሳ የእግዚአብሔር እሳት ጣልቃ ይግባ። ክርስቶስ ኢየሱስ ከዘር ከቋንቋ ከነገድ ሊዋጀን መጣ። ያድናል የአባቴ መንፈስ። በቤተ ክርስቲያን ሾልኮ የገባ አንተ የሌለህበት ነገር ሁሉ በክርስቶስ ደም የተጠረገ ይሁን። በቃል ብርሃን ስላገኘን ተመስገን። በነገር ሁሉ ከፍ በል። እንወድሃለን። ለጌታ ክብር ስጡልኝ።